ንገሪኛ፣ ምንድነው የምንነጋገረው? እንደዛ አይደለም። ለተፈጠረው ነገር በሙሉ ይቅርታ ማለት እኔ አፍጠኛ ውጭልኝ። አረ እንደዛ አትሁኝ ኑኑ፣ መነጋገር አለብን አልኩሽ እኮ። ለተፈጠረው ነገር ደግሞ በጣም ይቅርታ። ስሚ፣ አሁኑኑ ከፊቴ ጥፊልኝ። ዞር በይልኝ ብዬሻለሁ። ጭራሽ ይቅርታ? አሁን አረጋገጥሽልኝ። አስመሳይ ውጭልኝ። አሁን ማንኛችሁንም ማየት አልፈልግም። አረ እንደዛ አትሁኝ። እኔ ግን በጣም ግራ እያጋባሽ። የእውነት ግን ገዳዩን አውቀሽ ዝም እያልሽ ከሆነ በፈጣሪ ምን እንደምልሽ አላውቅም። እሺ በቃ እሺ። አሁን የዚህኛውን ጉዳይ እንዴት እናድርግ? የአዶኒን አባት ገዳይ ደግሞ አሁን ልነግርህ አልችልም። እንዴት? ለምን ሲባል ማትነግሪኝ? ግራ እያጋባሽ ነው። ታውቂያለሽ ወይስ አታውቂም? ቀልድ እኮ አይደለም ያዝን። እንዴ ምን ማለት ነው? ቀልድ አይደለም ማለት እንዴ? እና እኔ እየቀለድኩኝ ነው ወይስ ቀልድ ያዝኩኝ ነው ይመስልህ? ቤሉል፣ እኔም እኮ በህይወትና በሞት መካከል ነው ያለሁት። የምን ሞት? ቤሉል፣ ቴዲ ይገለኛል። እሺ ይገለኛል። መጀመሪያ እሱ በህይወት ይትረፍ፣ ከዛ ደግሞ ሁሉም ነገር ትርፍ ነው። ምን ልታደርግ ነው? እሱም በአይንሽ ነው ማሳይሽ። አሁን የገዳዩን ማንነት ንገሪኝ። እኔ መረጋጋት እየቻልኩ አይደለም፣ እየተንቀጠቀጥኩ። ንገሪኝ እውነቱን። እሺ እነግርሃለሁ፣ ግን አሁን በዚህ ነገር ስለደነገጥክ ተኛና እረፍት አድርግ። እኔ የምልህ ግን ብታገኘው እንዴት የምትበቀል ይመስልሃል? የአባቴን ገዳይ ነው? አዎ የአባትህን ገዳይ እንዴት ትበቀለዋለህ? እንዲህ በቀላሉ የሚነገር ነገር አይደለም። አንቺ ብዬ ስመጣ ለምን ፊት ተነሽያለሽ? ለምን ፊትሽ ታዘሪብኛለሽ? ለኔ ብለሽ አይደለም፣ የሆነ የቀረሽ ነገርማ አለ ወይ? ደግሞ እንዳሰብሽው ይሄን ቤት መውሰድ አልቻልሽም አይደል? እንጂማ እንደዚህ በድፍረት አመጭም ነበር። ኧረ እባክሽ ይቅር በይኝ። ደግሞ በአሁኑ ቤሉል ነው ለእህቴ ታስፈልጊያታለሽ መምጣት አለብሽ ያለኝ። ስለዚህ ዝም ብዬ አልመጣሁም፣ በክብር ተጠርቼ ነው የመጣሁት። እርግጠኛ ነሽ ወንድሜ ነኝ ብሎሻል? አዎ እሱ ነው ያለኝ። እባክሽ ድርቅናሽን ተይና እናትሽን ቀፊያት። ወንድሜ እንደዛ አይልሽም። እንኳን ላቅፍሽ ላይሽ ራሱ አልፈልግም። ይቅር እንድትለኝ ልጠይቅ ነው የደወልኩት። አልገባኝም። አሳልፌ ልሰጥ ስለሆነ ይቅርታ ልጠይቅ ነው የደወልኩት። አንተ አስመሳይ ብትሆንም እኔ ግን የወደድኩት የእውነት ነበር። ምን ያህል ለተሳሳትኩኝ የገባኝ ደግሞ አሁን። ስለዚህ ስለ ሁሉም ነገር ይቅርታ። እንዴ መሲ፣ ቆይ ምን ልታረጊ ነው? ምን አስበሽ ነው? ሁሉንም እውነት ልናገር ነው። ይኸውልሽ መሲ፣ በትንሽ ነገር ስሜታዊ ሆነሽ እንዳትሳሳች፣ የሚቆጭሽን ነገር እንዳታረጊ። አታስብ፣ ይህንን ሳደርግ ስሜታዊ ሆኜ አይደለም፣ አስቤ ነው የማደርገው። የማታርፊ ከሆነ ግን ኧረ ጭራሽ ባለጌ ነህ። አንቺም ቤተሰቦችሽም በህይወት አታርፉ። እረፊ ብዬሻለሁ። አየህ አይደል ቴዲ፣ ትክክለኛ አንተ ማንነት ይሄ ነው። አንተ ማለት ይሄኛው ነህ። እሺ ግን ታያለሽ፣ የሰራሽን ታገኛለሽ። እና ያለን የእጅን ታገኛታለህ። ትክክለኛ ውሳኔ ነው። በጣም ጥሩ። መሲ የምታውቀውን እውነት ሁሉ ለመናገር መወሰኗ ትክክል ቢሆንም ግን ደግሞ ለቴዲ ደውላ ቴዲን ይቅርታ መጠየቅና እሱን አሳልፋ ልትሰጥ እንደሆነ መናገሯ ስህተት ነው ማለት ነው። ቴዲ እሷ ላይ ካደረገው ነገር አንጻር እሷ ይቅርታ መጠየቅ አልነበረባትም። በእርግጥ እሷ ይቅርታ የጠየቀችው እኔ የእውነት ነበር ያፈቀርኩ፣ ከልቤ ነበር የወደድኩ፣ ስለዚህ አሳልፌ ልሰጥህ ነው። አሳልፌ ስለሰጠው ደግሞ ይቅርታ አድርግልኝ የሚለውን ነገር ነበር እየጠየቀች ነበረው። ይሄ ምንም ይቅርታ የሚያስጠይቅ ነገር አይደለም። ቴዲም እሷ ላይ ያንን ያህል ክደት ፈጽሟል። እሷን አታሏል፣ ተጫውቶባታልና እንደውም እሱ ይቅርታ መጠየቅ ሲገባበት እሷ አሳልፌ ልሰጥህ ነው ይቅርታ አድርግልኝ ብላ መጠየቋ ጥፋት ነው። ሌላው ነገር ደግሞ አሳልፋ ልትሰጠው እንደሆነና የምታውቀውን ነገር ሁሉ የምታውቀውን ሚስጥር ሁሉ ልትናገር እንደሆነ ለቴዲ ማሳወቋ ሌላኛው ስህተት ነው ማለት ነው። ቴዲ ያው ከዚህም በኋላ የሆነ ችግር ወደሱ ከመጣ ያኔ መሲ ባትናገር ኖሮ ይሄ ሁሉ አይደርስብኝም ነበር በሚለው እሷንም ቤተሰቦቿንም ማሳደዱ አይቀርም ማለት ነው። በእርግጥ አሁንም በቤተሰቦቿ እሷን እያስፈራራን ነው። የምታውቂውን ነገር ትናገሪና ቤተሰቦችሽ ላይ እንደዚህ አይነት ነገር ይደርሳል የሚለውን ነገር ሲናገር ነበርና እሷ ይሄንን ነገር ከምትናገር ለቴዲ ደውላ ይቅርታ ከምትጠይቀውና አሳልፌ ልሰጥህ ነው የሚለውን ነገር ለሱ ከምትነግር ያለውን ነገር ሁሉ የምታውቀውን ነገር ሁሉ ለቤሉል መናገር ነበረባት ማለት ነው። በእርግጥ ከቤሉል ጋር ጠዋት ተቀጣጥሮ ቤሉል ሌሊቱ ሙሉ ሳይተኛ አድሮ ነው እሷ ክፍል ሲመጣ እሷ ደግሞ አንዴ ውጣልኝ ብላ ይሄንን ነገር ለቴዲ የነገረችው ማለት ነው። በመጨረሻም የራሷን ውሳኔ ወስና
ቴዲን እስከ መጨረሻው እሱን ትታ ከሱ ጋር ተላቃ ከነቤሉል ጋር ሆና እውነቱን ለማጋለጥ ነው ቆርጣ የተነሳችው ማለት ነው። ሌላው ነገር ደግሞ ቤሉልን እንቅልፍ የነሳውና በዚህ ልክ ያስጨነቀውና ትንሽ ያበሳጨው መሲ እስከዛሬ ድረስ የአዶኒን አባት የገደለውን ሰው እያወቀች ለምንድን ነው ዝም ያለችው? ለምንስ ነው ይሄን እውነት አምቃ የያዘችው? ሄለን ምንም እንኳን እሷንም በቤተሰቦቿ ብታስፈራራትም ይሄንን ነገር መናገር አለባት በሚል ነው አሁን ላይ እሷ ላይ እየተናደደ ያለው ማለት ነው። ሌላው ነገር ደግሞ መሲ ለሱ ለመንገር ወስናለችና ቤሉል አሁን ወደ ውስጥ ሲገባ የአዶኒን አባት እኮ የገደለችው ሄለን ናት የሚለውን ነገር ከነገረችው ቤሉል መደንገጡ አይቀርም። የሄለን ክፋት እስከዚህ ድረስ ነው እንዴ የሚለው ነገር ከጭንቅላቱ በላይ መሆኑ አይቀርም። ግን ደግሞ መሲ ያንን ነገር ነግራው ከመሲ ክፍል ይሄንን ዜና ሰምቶ ወደ ሳሎን ሲመጣ ሄለን መምጣቷን ሲያይ ቤሉል ምናልባት ራሱን ላይቆጣጠር ይችላል ማለት ነው። ሄለን እዛ ቤት ባትመጣ ኖሮና እንደ በፊቱ ውጪ ብትሆን ኖሮ መሲ ይሄንን ነገር እንደነገረችው ምናልባት አስቦበት የተወሰነ ጊዜ ወስዶ ተረጋግቶ ምን ማድረግ እንዳለበት አዳዲስ እቅዶችን ሊያወጣ ይችላል። ግን ደግሞ አሁን ላይ ይሄንን ነገር ወዲያውኑ እንደሰማ ሄለንን ፊት ለፊቱ ካገኘ ምናልባት በጣም መናደዱ ወይ ደግሞ ራሱን መቆጣጠር የማይችልበት ሁኔታ ሊፈጠር ይችላል ማለት ነው። ቤሉል ደግሞ እንደዛ ሆነ ወይ ደግሞ ራሱን መቆጣጠር አቅቶ ስሜታዊ ሆነ ማለት ምናልባት ይሄንን ነገር አዶኒ መስማቱ አይቀርም። ቤት ውስጥ ግርግር ከተፈጠረ አዶኒ እዛ ቤት ውስጥ ነው ያለውና ምንድን የተፈጠረው ምንድን የሆነው የሚለውን ነገር ምናልባት ጠይቆ ሄለን እኮ ይሄንን ነገር አደረገች፣ አባትህን የገደለች እሷ ነች የሚለውን ነገር ከሰማ አዶኒ ምናልባት ሄለን ላይ ጉዳት ሊያደርስ ይችላል ማለት ነው። በእርግጥ ቤሉል ህይወቷ ላይ አስጊ ነገር ወይ ደግሞ ለህይወቷ የሚያሰጋ ነገር ሄለን ላይ ለማድረስ ላይ ሄድ ይችላል። አዶኒ ደግሞ ያንን ነገር ከሰማ በቀጥታ ራሱን መቆጣጠር ስለማይችል ሄለንን ለመግደል ህይወቷን ለማጥፋት ስለሚሄድ እዚህ ጋር ቤሉል ራሱን ቢቆጣጠር የተሻለ ይሆናል ማለት ነው። በእርግጥ እሱ መጀመሪያ እዛ ወረቀት ላይ ያነበበው ነገር ራሱ ኤልሹ የቴዲ ልጅ ናት የሚለውን ነገር እዛ ላይ ማየቱ ራሱ በጣም ከማናደዱ የተነሳ ነው እዛ ጋር አፍንጫውን ራሱ ሲነስረው የነበረው ማለት ነው። እዛ ወረቀት ላይ ያለው ነገር ከጭንቅላቱ በላይ ሆኖበት ነው። ከዚህም በፊት መናፈሻ ክፍል ውስጥ ሄለንና ቴዲን አንድ ላይ አይቷቸው እነሱ ግን ስለ ስራ ጉዳይ ነው የምናወራው፣ ለዛ ነው እዚህ የመጣ ነው የሚለውን ነገር ቢነግሩትም ግን ደግሞ ቤሉል ያ ነገር አልተዋጠለትም ነበር። ይሄ እኮ ፍቅረኛሞች ወጣቶች አብሮ ጊዜ የሚያሳልፉበት ቦታ እናንተ የምን ስለ ስራ ነው የምታወሩት በሚለው ስሜታዊ ሆኖ እንደውም ከቴዲ ጋር ተጣልቶ ነበርና ዛሬ ላይ ያንን ነገር ነው ያስታወሰው። ለካ በሁለቱ መካከል ግንኙነት ስላለ ነው፣ ሁለቱ ሌላ ጥምረት ስላላቸው ነው ያኔ እዛ መናፈሻ ቦታ ሄዶ አብሮ ጊዜ ሲያሳልፉ የነበረው የሚለውን ነገር አንስቷል ማለት ነው። ግን ደግሞ አሁን ላይ ነገሮች የተደራረቡበት ይመስላል። ቤሉል አሁን ላይ ትላልቅ ሚስጥሮችን ነው በአንድ ጊዜ እየሰማ ያለውና ምናልባት የነዚህ ትላልቅ ሚስጥሮች መደራረብ ቤሉል ራሱን እንዳይቆጣጠርና ምናልባት ሄለንም በእጄ አንቄ ካልገደልኩሽ እንዲህ ካላደረግኩሽ ወደሚለው ነገር ሊሄድ ይችላል ማለት ነው። ያ ነገር ሆነ ማለት ደግሞ ኤልሹ ዛጋ ባለፈው ጆ የነገራት ነገር አለ። አዶኒና ቤሉል አንድ ላይ ሆኖ እናትሽን እንዲህ ሊያደርጉ ነው፣ አሳልፎ ሊሰጡ ነው የሚለውን ነገር እንደዚህ አይነት ነገር የኤልሹ ጭንቅላት ውስጥ ጭረዋልና ኤልሹ አሁን ላይ ጆ ለካ ያኔ የነገረኝ እውነቱን ነው፣ እናቴን ተዋት፣ እናቴን አትንኳት በሚለው በመሃል መግባቷ አይቀርም ማለት ነው። እሷ ደግሞ በመሃል ገባችና ለእናቷ ተደረበች ማለት በእሷና በሄለን መካከል ያለው መቀያየም ተቀርፏል ማለት ነው። አሁን ላይ ኤልሹ ሄለን ቤት ስለመጣች ያን ያክል ደስተኛ አይደለችም። ምናልባት እናቷ ስለሆነች እሷ ላይ ለመኩራት ወይ ደግሞ እሷ ላይ ለመቀናጣትም ይሁን ባይታወቅም ግን ደግሞ የሷ መምጣት የሄለን መምጣት ያን ያክል እሷን እንዳላስደሰታትና የሷ ጉዳይ እንዳልሆነ ከፈለግሽ መሄድ ትችያለሽ፣ ከፈለግሽ መቆየት ትችያለሽ፣ ግን ደግሞ እኔን ተይኝ ማለቷ ምናልባት ኤልሹ በምቾት ስላደገች ሄለን አንደላቃ ስላሳደገቻት ምናልባት እናቷ ላይ መቀናጣት ሊሆን ይችላል ማለት ነው። ለምን ከተባለ ያኔ ጆ ያንን ነገር ሲነግራት ቤሉልና አዶኒ አንድ ላይ ሆኖ እናትሽን እንዲህ ሊያደርጉ ነው የሚለውን ነገር ሲነግሯት በጣም ቅር ተሰኝታ ተናዳ ነበር። ወንድሜ እንዴት እንደዚህ ያደርጋል ብላ እናም ደግሞ ሄለን በስልክ ውስጥ ደውላ ራሱ ወደ ቤት ልመጣ ነው የሚለውን ነገር ስትነግራት በጣም ደስተኛ ሆና ነበር ማለት ነው።
አሁን ላይ ያው ምናልባት 1-2 ቀን እሷን አኩርፋ ከዛም በኋላ ያለውን ነገር ሊያወሩበትም ሊሆን ይችላል ማለት ነው። ስለ ኤልሹ ማንሳታችን ካልቀረ ባለፈው ከሊዛ ጋር ያቀዱትን እቅድ አሁን ላይ ኤልሹ ታግብራለች ማለት ነው። ለኑኑ የማይሆን ነገር ነግራ፣ በእርግጥ እሷ የሚሆን ወይ ደግሞ እውነተኛውን ነገር የነገረቻት ሊዛ የቤሉል አክስት እንዳልሆነች ነው። ግን ደግሞ በሁለቱም መካከል ፍቅር አለ፣ ሁለቱም ይፋቀራሉ፣ ይዋደዳሉ፣ ሁለቱም አንድ ላይ ሆኖ አንቺ ላይ እየተጫወቱ ነው ብላ ቤሉል ከሊዛ ጋር ሌላ ግንኙነት እንዳለና ኑኑ ላይ እየተጫወተ መሆኑን ፈጥራ መንገሯ ይሄ ትልቅ ስህተት ነው ማለት ነው። በእርግጥ ኑኑ አሁን ላይ ይሄን ነገር ያመነች ይመስላል። ለዛም ነው ወደ ክፍሏ ሄዳ ስታለቅስ የነበረውና ሊዛን መታ ልታወራ ስትል ሊዛን ለማውራት ፈቃደኛ ያልሆነችው ማለት ነው። እዛ ውስጥ ያለው አንድ እውነታ ሊዛ የቤሉል አክስት አይደለችም የሚለው ነገር ነው እንጂ ሌላው እንዳለ የኤልሹ ፈጠራ ነው ማለት ነው። ምናልባት ኑኑ አሁን ላይ ቤሉል ያለውን ነገር ቢነግራትም እኔና እሷ ምንም ግንኙነት የለንም፣ ይሄ ነገር ውሸት ነው የሚለውን ነገር ቢነግራትና ቢያሳምናት ራሱ ከመጀመሪያውኑ ለምንድን እሷ አክስት እንዳልሆነች ከኔ ስር መደበቅ ያስፈለገ የሚለውን ነገር ኑኑ መጠየቋ አይቀርም ማለት ነው። ያው ቤሉል ይሄንን ነገር ለምን እንዳደረገ እኛም ከዚህም በፊት አይተናል። ምናልባት እሷ ልትል የምትችለው እኔ እኮ ያንተ ፍቅረኛ ነኝ፣ እኔን አታምነኝም፣ እሷ ያንተ አክስት እንዳልሆነች ለኔ ከነገርከኝ ለሌላ ሰው ትናገራለች ብለ ጠርጥረኸኝ ነው በሚለው ምናልባትም ይሄንን ሐሳብ ለቤሉል ማንሳቷ አይቀርም ማለት ነው። ግን ደግሞ እንደዚህ ብሎ ለመጨቃጨቅ ራሱ አሁን ትክክለኛው ጊዜ አይመስልም ማለት ነው። ቤሉል አሁን ላይ ነገሮች እንዳለ ድብልቅልቅ ብሎበታልና ምናልባት ከኑኑ ጋር ስለዚህ ጉዳይ የሚያወራበትን ጊዜ ላይኖረው ይችላል ማለት ነው። በጣም ተናዷል፣ በጣም ስሜታዊ ሆኗልና ምናልባት ኑኑ እዛ ክፍል ውስጥ እሱን አግኝታው ራሱ ና እስኪ ለምንድነው እንደዚህ ያደረከው? ከሊዛ ጋር ያለህ ግንኙነት ምንድነው? ለምንድነው እኔን ይሄንን ነገር የደበከኝ የሚለው ነገር ብትጠይቆም ቤሉል በጭራሽ ኑኑን ተረጋግቶ ሊያወራት አይችልም ማለት ነው። እሷ ደግሞ ምናልባት እዛ ጋር የተፈጠረውን ነገር ቤሉል ያወቀውን ነገርና ለምን እንደዚህ ስሜታዊ እንደሆነ መሲ ካልነገረቻት በስተቀር ምናልባት እሷ ልታስብ የምትችለው እዛ ጋር የሰማሁት ነገር እውነት ነው፣ ለዛም ነው ለኔ ጊዜ መስጠትቶ እንደዚህ የሚበሳጨው፣ ለዛም ነው እኔ ሊያወራኝ ፈቃደኛ ያልሆነው የሚለው ነገር ማሰቧ አይቀርም ማለት ነው። ግን ደግሞ መሲ እዛ ቤት ስላለች ምናልባት እውነቱን ነግራ ቤሉል ምን ሰምቶ እንደዚህ እንደሆነና ምንስ እንደዚህ እሱን እንደረበሸው መሲ ከነገረቻት ምናልባት ኑኑ ልትረዳው ትችላለች። ይሄ ነገር ካለፈ በኋላ ያለውን ነገር እናወራለን የሚለውን ነገርም ልታነሳ ትችላለች ማለት ነው። በእርግጥ እዛ ድረስ ከመሄዱ በፊት ራሱ ዛሬ ሊዛ ወደ ኑኑ ክፍል መጣ ያለውን ነገር እንዳለ ልታወራት ነበር። እውነታውን ምን እንደተፈጠረ ምን ከሷ ስር እንደደበቀች ልታወራት ነበር። በእርግጥ ሊዛ እዛ ጋር ኤልሹ ያደረገችው ነገር በጣም ጸጽቷታል። ልጅቷ በማታቀው ነገር መጎዳት የለባትም፣ የራሴን ስሜት ተከትዬ ወይ ደግሞ የራሴን ፍላጎት ለማሟላት ብዬ ምንም የማታቀው ልጅ መጎዳት የለባትም ብላለችና ምናልባት እዛ ከመሄዱ በፊት ቤሉል ጋር ከመድረሱ በፊት ራሱ ኑኑ ከተረጋጋች ወደ ራሷ ከተመለሰች ሊዛ ተመልሳ መታ ያለውን ነገርም ልታወራት ትችላለች ማለት ነው። እናም ደግሞ ለምን እዛ ቤት ራሱ የቤሉል አክስት ነኝ ብላ እንደመጣችና ዋና እቅዳቸው ምን እንደሆነ ከቤሉል ጋር ምን አቅዱ እሷ ከውጪ ድረስ እዚህ እንደመጣች ያለውን ነገር በዝርዝር ለኑኑ ልትነግራት ትችላለች ማለት ነው።